ለገንዘብ ብዬ ሸጫታለሁ። የፍቅር መታገት ላይ እጅሽ የለበትም አይደል? ተፈጠረ ነገር አለ? ቆይ ከዚህ በላይ መኝታ ቤት ስትቃቀፉ ማየት ነበረብኝ? ለሊ በቃ ተረጋጋ። እንዳለች አላውቅም። ታውቃለህ? ነገረኝ። ኧረ ባርኮት ተረጋጋ። ያጓችን በልክ አድርጊው እሺ። ያለበለዚያ ምን ልታመጪ? ያለበለዚያማ ይሄን ጸጉርሽን ነጫጭ ነገር አትጠይቀኝ። እኔ ካለ ይርቄ መኖር አልችልም። እንኳን በለው እዛው ራስ ብለው። ከትናንት ጀምሮ ምግብ አልበላሽም። ሰላም ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። አደይ ድራማ በጣም የሚገርም ነገር ነው። እንግዲህ በሰሩት ስራ መቀጣት ማለት እንደዚህ ነው። ፍቅር እንግዲህ ዛሬም አልተመለሰችም ወደ ቤቷ፣ እያመለጠች ነበረ። ነገር ግን አግኝቷታል መልሶ ዳይመንድ መልሶ አግኝቷታል። ነገር ግን እኔ ደስ ያለኝ ነገር ምኑ መሰላችሁ? የአደይ እውነቱ መውጣቱ። የአደይ እስከዛሬ ያረገቻትን ነገር በሙሉ ይሄ የሚወዳት ልጅ መናገሩ በጣም ደስ ነው ያለኝ ማለት ነው። እንግዲህ እሷ ብትናገርም ባትናገርም ምንም ሰሚ የላትም ነበረ። እነ ዴቭም ፍቅርን አምነዋት ነበር። ባርኮትም እህቴን እኮ ምን ልመታት ነበረ ተቆጥቻታለሁ እና ብሎ አደይን ገልምጧት ነበረ። የተናገራት ነገር እያንዳንዷን ነገር በማስታወስ ይቅርታ መጠየቁ በጣም ደስ ብሎኛል ማለት ነው። እንግዲህ እናንተም ተመልካቾቼ እንደኔ ደስ እንዳላችሁ አውቃለሁኝ። እኔ በጣም ነው ከምር እውነት ሲወጣ እንዴት ደስ ይላል። ሁልጊዜ ውሸት ተደፋፍኖ ከሚቀር እውነት ሲወጣ እንዴት ደስ እንደሚል ማለት ነው። እና ይህን ይመስላል የዛሬው ማለት ነው። እንግዲህ ኤላና ሊዱ በጣም አበዛችሁ በእውነት። እኔ ባይለያዩ ነው ምለው ተለምለም ጋር ለምለምና ኤላ አብረው ቢሆኑ እኔ በጣም ነው ደስ የሚለኝ። ሊዱ በእርግጥ ቀበጥ ናት፣ ያው ምንሆንም አታው ገር ናት፣ የዋህ ናት። ቢሆንም ግን ኤላን ስለምትፈልገው አደይን እንደዛ ተባብራ ማድረጓ በጣም አስከፍቶኝ ነበረ። ማለት ያው ኤላን ለማግኘት ስትል ነው አደይንም እንደዛ ያደረገቻት ከፍቅር ጋር ተባብራ ማለት ነው። እና ፍቅር እንግዲህ ያን ያህል አደይ እንዴት እንደተሰቃየች አደይን እንዴት እንደምታሰቃያት እና ምን ያክል ምግብ ሰርታ አብልታት ምግብ ሳትበላ ስትውል ያንን ሁሉ እንዴት አርጋ በቃ እንደምትገነዘብ ግምት አለኝ። በእውነት እኔ በጣም ነው ደስ ያለኝ። ፍቅር ታግታ ማለት ነው እንደዛ ምግብ አታ ሽንት ቤት አታ ሽንት ቤት ለመሽናት ብላ አመልጣ ሮጣ ቁጭ አለ። ከፊት ለፊቷ መጥቶ ድቅን ሲልባት በጣም ነው በቃ የምትሆነው። አይኖቿን እያቆለጨለጨ ዝም ብላ ቁጭ አለኝ ማለት ነው። እና ባርኮት በጣም ተናዷል። እህቴ ታናሽ እህቴ ይና ያለችው በልንገረኝ እያለ እንግዲህ የአደይን የሚያፈቅራትን ልጅ ደግሞ ባርኮት ደግሞ ማን ነው ዴቭ ደግሞ ሁለተኛ አደይ ጋር እንዳትጠጋ፣ ሁለተኛ አደይን አያለሁ ብለህ አደይን እነካለሁ ብለህ አልለቅህም ሲለው ማለት ነው። እኔ ከአደይ ሽሽ ወይም ደግሞ አትያት። በእርግጥ እኔ አትፈልገኝም አደይ አይኔንም ለማየት ለማናገርም ሆነ አይኔን ለማየት አትፈልገኝም። ቢሆንም ግን እኔ ከሷ በፍጹም ልርቅ አልችልም። ቢያንስ እንኳን ቤቷ መጥቼ አይኗን አይቼ እሄዳለሁ አድራለሁ እንጂ እሷን ካላይ አልውልም አላድርም። የፈለከውን ማድረግ ትችላለህ ወይንም ደግሞ መግደል ትችላለህ ነው ያለው። እንግዲህ ዴቭን በጣም የሚገርመው ነገር ባርኮት ይወዳታል፣ ዴቭ ይወዳታል፣ ያኛው ይወዳታል። በቃ ሁሉም ናቸው የሚወዷት ማለት ነው። አደይ ይገርማል። በጣም ደስ ይላል መወደድ በጣም ደስ ይላል። ነገር ግን እሷ ሁሉንም ሶስቱንም አትፈልጋቸውም ማለት ነው። ባርኮትንማ ወንድሜ ነው የምትለው። እንደውም ወንድሜ ነው
ወንድሜ ነህ ብላ ነው እንግዲህ እንደዛ የምታደርገው የምትይዘው የምታቅፈው በቃ ሁሉን ነገር የምታደርገው በወንድምነት ነው። እሱ ግን በጣም ነው የሚያፈቅራት ከልቡ ማለት ነው። ከልቡ ያፈቅራታል። ግን ያን ፍቅሩን ደግሞ ለኤላ ነግሮታል። ኤላ ጠየቃት። እንዴት ነው በልጅነትሽ ፍቅረኛ የለሽም ወይ ወይንም ደግሞ ጓደኛ? አሁንስ እንዴት ነው? ባርኮትና ዴቭ እንዴት ናቸው? ባርኮቴም ያው በጣም የምወደው ወንድሜ ነው ያለችው። እንግዲህ ባርኮትም በጣም የምወደው ወንድሜ ነው። ዴቭም ደግሞ ዴቭና ባርኮት ቤት ውስጥ ባይኖሩ እስካሁን ድረስ አልቀመጥም ነበረ። ፍቅር በጣም መጥፎ ሴት ናትና የእሷን ልጅነት ነው እያልኩኝ እስካሁን ችያለሁኝ። በጣም ጎበዝ ነሽ እስካሁን ድረስ ፍቅርን ችለሽ መቀመጥሽ እዛ ቤት በጣም ታታሪ ነሽ፣ ለእኔ በጣም ጀግና ነሽ እያለት ነበረ ኤላ ማለት ነው። እንግዲህ ለምለም አልሰማችም። እንደዛ ያንን ሁሉ የሚወዳት ልጅ መጥቶ ሲናገር ምንም አላል በቃ አልሰማችም። ብሰማ ኖሮ ግን ፍቅር ስመጣ ትለቃትም ነበር። ሊዲያም እንግዲህ ያንቺ እጅ አለበት እንደ ያለው ወንድሟ እንደዛ ስትሆን ሁለተኛ እዚህ ቤት መታ እንዳላያት ስመጣ እንዳላያት አይኗን እንዳላያት ባገኛት ራሱ የት እንዳለች አልነግራችሁም እያለች ስትለው ወንድሟ ማለት ነው። እንዴ እኔ ምልሽ ቆይ አንቺ እጅሽ አለበት እንዴ? እሷ መታገት እጅ ምን እጅ ያለበት እሷ ራሷ ነች እንጂ እሷ እና እሱ የሆነ ሚስጥር አላቸው፣ የራሳቸው የሆነ ንግግር አላቸው። ብር የሰጠችው እንኳን አላለችም፣ ደብቃላታል ሚስጥሯን ማለት ነው። ይሄኛው ባያወጣባት እያንዳንዱን ነገር ባይነግራት እንግዲህ ሊዲያ ደብቃል። ምንም ያለችው ነገር የለም፣ ደብቃ ነበረ ማለት ነው። እና ይሄ አደይን የሚወዳትን እያንዳንዱ ነገር ያደረገችውን በብር ገዝታው እንዳመጣችው የአደይን የ2 ወር ደሞዝ እንዲያጠፋች ለዛ ለዳይመንድ እንደሰጠችው እያንዳንዱ ነገር በቃ ሁሉ